ቱርኪ የመጀመሪያውን አህጉር አቋራጭ ባላስቲክ ሚሳኤል ይፋ አድርጋለች። ሚሳኤሉ 6000 ኪሎ ሜትር ርቀት የመጓዝ አቅም ያለው ሲሆን የመጫን አቅሙ 3000 ኪሎ ግራም እንደሆነ ተገልጿል። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከትራምፕ ጋር ከተቃቃሩት ከጳጳስ ሊዮ ጋር ለመገናኘት ቫቲካን ገቡ። በርካታ የዓለማችን ሀገራት በአዲሱ ወረርሽኝ ምክንያት የመርከብ ተሳፋሪዎችን የጉዞ ታሪክ በንቃት መከታተል መጀመራቸው ተገለጸ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ቱርኪ የመጀመሪያውን አህጉር አቋራጭ ባላስቲክ ሚሳኤል ይፋ አድርጋለች። ሚሳኤሉ 6000 ኪሎ ሜትር ርቀት የመጓዝ አቅም ያለው ሲሆን የመጫን አቅሙ 3000 ኪሎ ግራም እንደሆነ ተገልጿል። ከቱርክ የተሰማው ዜና የብዙዎችን ቀልብ የሳበና በዓለም አቀፍ የፖለቲካ መድረክ ላይም አዲስ አጀንዳን የፈጠረ ሆኗል። እንደምታውቁት ሀገራት ወታደራዊ አቅማቸውን ለማሳደግ የሚሄዱበት ርቀት ሁሌም አነጋጋሪ ነው። በዚህ ረገድ ቱርክ በኢስታንቡል ኤክስፖ ማዕከል በተካሄደው ሰሃ 2026 የመከላከያና የአየር ላይ ቴክኖሎጂ አውደ ርዕይ ላይ ይሪል ድሪምሃን የተሰኘውን አህጉር አቋራጭ ባላስቲክ ሚሳኤል ሞዴል ይፋ አድርጋለች። በቱርክኛ ቋንቋ መብረቅ የሚል ትርጉም ያለው ይህ ሚሳኤል ቱርክ በመካከለኛው ምስራቅም ሆነ በኔቶ አጋሮቿ ዘንድ የጎላ ወታደራዊ ተሰሚነት ያላት ሀገር ለመሆን እና በራሷ አቅም ለመቆም የምታደርገውን ጥረት አጉልቶ የሚያሳይ ነው። እስቲ ስለ ሚሳኤሉ አቅም ጥቂት እንበል። ይህ መብረቅ የተሰኘው ሚሳኤል እስከ 6000 ኪሎ ሜትሮችን አቋርጦ ኢላማውን የመምታት አቅም አለው። የአሜሪካ ሳይንቲስቶች ፌዴሬሽን መረጃ እንደሚጠቁመው ከ5500 ኪሎ ሜትር በላይ የሚጓዝ ማንኛውም ሚሳኤል አህጉር አቋራጭ በሚል ምድብ ውስጥ ይካተታል። ስለዚህም ይህ ሚሳኤል ከቱርክ ምድር ቢተኮስ አውሮፓን፣ አፍሪካንና እስያን በቀላሉ ሊያዳርስ ይችላል ማለት ነው። የሚገርመው ደግሞ የዚህ መሳሪያ አስደንጋጭ ፍጥነት ነው። ከድምፅ ፍጥነት 25 እጥፍ ይጓዛል። በአራት የሮኬት ሞተሮች የሚንቀሳቀሰውና በፍሳሽ ናይትሮጅን ቴትሮክሳይድ ነዳጅ የሚጠቀመው ይህ ግዙፍ መሳሪያ እስከ 3000 ኪሎ ግራም የሚመዝን የጦር ጭነት የመሸከም አቅም አለው። ምንም እንኳን ቱርክ መሳሪያውን አሁን ላይ በብዛት ማምረት ባትጀምርም ማሳያ ሞዴሉን ይፋ ማድረጓ ብቻ የደረሰችበትን የቴክኖሎጂ ከፍታ ያሳያል። በዚህ ጉዳይ ላይ የቱርክ የመከላከያ ሚኒስቴር ያሳር ጉለር በኢስታንቡሉ አውደ ርዕይ ላይ እንዳሉት የኢኮኖሚ ወጪ እንደ አንድ ተመጣጣኝ ያልሆነ የጦር መሳሪያ በሚቆጠርበት በዚህ ዘመን ቱርክ ለአጋሮቿ የጦር መሳሪያ ብቻ ሳይሆን ዘመናዊ ቴክኖሎጂን እና ዘላቂ የሆነ የደህንነት ኢኮኖሚን ጭምር ታቀርባለች። እንግዲህ የጉዳዩ ተንታኞችም ይህንኑ ሐሳብ ነው የሚያጠናክሩት። ለምሳሌ የጀርመን ማርሻል ፈንድ የፖሊስ ጥናት ተቋም ተመራማሪ የሆኑት ኦዝጉር ኡንሉ ሂሳር ሲርኪ እንደሚሉት ቱርክ አሁን ላይ ለገጠማት ፈጣን የደህንነት ስጋት ይህን ያህል ግዙፍ አህጉር አቋራጭ ሚሳኤል ላያስፈልጋት ይችላል። ነገር ግን እዚህ ጋር ዋናው ቁም ነገር መሳሪያው ሳይሆን ቱርክ ይህንን መሰል ውስብስብ ቴክኖሎጂ የማምረት አቅም ላይ መድረሷን ለዓለም ማሳየቷ ነው። በመካከለኛው ምስራቅ ካውንስል ከፍተኛ ተመራማሪ የሆኑት አሊ ባኪር በበኩላቸው ይሄ ክስተት ቱርክ በጣት የሚቆጠሩና የላቀ የመከላከያ ቴክኖሎጂ ያላቸውን ሀገራት ብቻ የሚያቅፈውን ክበብ እንድትቀላቀል የሚያደርጋት ትልቅ እምርታ መሆኑን ያብራራሉ። ይህ ብቻ አይደለም፣ ቱርክ አቅሟን በማሳየት ከቀጠናው አልፋ ልዕለ ኃያል የመሆን ራዕይዋን እያሳካች መሆኗንም ነው አክለው የገለጹት። ለመሆኑ ቱርክ ይህንን ሚሳኤል ልክ አሁን በዚህ ሰዓት ለምን ይፋ አደረገች ብለን ብንጠይቅ ምላሹን የምናገኘው አሁን ካለው የዓለምና የቀጠናው የፖለቲካ ትኩሳት ውስጥ ነው። እንደሚታወቀው በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ ንሯል። በአሜሪካ እስራኤልና በኢራን መካከል ያለው ጦርነት በስብርባሪ የተኩስ አቁም ላይ ቢሆንም በባህረ ሰላጤው አካባቢ ደግሞ ሌላ የባህር ላይ ፍጥጫ እየተካሄደ ነው። ቴሄራን የሆርሙዝ ሰርጥ እንዳትዘጋ ስትዝት፣ አሜሪካ በበኩሏ የኢራን ወደቦችን አግዳለች። በሌላ በኩል ደግሞ እስራኤል በሊባኖስና በጋዛ የደረሰውን የተኩስ አቁም ስምምነት በተደጋጋሚ እየጣሰች ትገኛለች። ከዚህም ባለፈው ወር ኢራን በአሜሪካና እስራኤል የጋራ ጥቃት አጸፋ ስትመልስ ወደ ቱርክ አቅጣጫ የተተኮሱ ባላስቲክ ሚሳኤሎችን የኔቶ የአየር መከላከያ መረብ እንዳመከነ ቱርክ ገልጻ ነበር።
ኢራን ግን ምንም አይነት ሚሳኤል ወደ ቱርክ አልተኮስኩም ብላ በማስተባበል የእስራኤል የጥፋት ሴራ ሊሆን ይችላል ማለቷ የፖለቲካውን ውስብስብነት ያሳያል። ይህ በእንዲህ እንዳለ ከእስራኤል በኩል የሚሰሙት የፖለቲከኞች ድምጾችም ለቱርክ ደውል አቃጭለዋል። የቀድሞ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት ቱርክን እንደ ትልቅ ስጋት በመፈረጅ ከቴሄራን ጋር ለሚመሳሰለው የቱርክ ጠላትነት አይናችንን መጨፈን የለብንም፣ አዲስ የቱርክ ስጋት እየመጣ ነው ሲሉ በይፋ ተናግረዋል። ሌሎች የእስራኤል ፖለቲከኞችም በተመሳሳይ ሁኔታ ቱርክን ሲወቅሱ ቆይተዋል። በቱርክ በኩልም በተለይ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ወደ ስልጣን ከመጡ ጀምሮ በእስራኤል ላይ ያላቸው ትችት እጅግ እየበረታ መጥቷል። ቱርክ ከሳውዲ አረቢያና ከግብፅ ጋር ያላትን ግንኙነት እያጠናከረችበት ባለችበት በዚህ ወቅት ኤርዶጋን የእስራኤልን ድርጊት ሕፃንና ሴቶችን ያለ ርኅራኄ የሚገድል ደም የጠማው የዘር ማጥፋት አውታር በማለት አጥብቀው አውግዘዋል። ሆኖም ተንታኙ አሊ ባኪር እንደሚያስረዱት የቱርክ አዲስ የጦር ቴክኖሎጂ እድገት ዋነኛ መንስኤው እስራኤልን መፍራት ሳይሆን ለአጋሮችም ሆነ እንደ እስራኤል ላሉ እየሰፉና አግላይ እየሆኑ ለመጡ ጠላቶች ግልጽ መልእክት ማስተላለፍ ነው። የሀገሪቱን ስትራቴጂካዊ ነጻነት ማረጋገጥና የውጭ ጥገኝነትን መቀነስ የኤርዶጋን ፓርቲ የረጅም ጊዜ እቅድ ሲሆን ይህ አካሄድ ደግሞ አጸፋዊ ሳይሆን ቀድሞ የመዘጋጀትና ራስን የመቻል ስልት ነው። እንግዲህ ነገሩን አጠር አድርገን ስንመለከተው የሩሲያና ዩክሬን ጦርነት እንዲሁም የአሜሪካ እስራኤልና ኢራን ግጭቶች ለዓለም አቀፍ የደህንነት ፖሊሲዎች አዳዲስ መረጃዎችንና ትምህርቶችን ሰጥተዋል። የመከላከያ ሚኒስቴሩ እንዳሉት ይህ ሁኔታ ቱርክም ኃላፊነቷን እንድታሰፋ አድርጓታል። ከዚህም በተጨማሪ ቱርክ በኔቶ ጥምረት ውስጥ ሁለተኛውን ግዙፍ ጦር የምታስተዳድር ሀገር መሆኗ ብቻ ሳይሆን በጦር መሳሪያ ኤክስፖርት ላይ ትልቅ ስም እያተረፈች መጥታለች። ታዲያ ይህ በአንድ ጀንበር የተገኘ ስኬት አይደለም። ገና 1985 ማለትም እንደ አውሮፓውያኑ አቆጣጠር የጦር መሳሪያ ኢንዱስትሪ ማልማት ስትጀምር ከውጭ ሀገራት ጋር በጋራ በመመራመር ነበር። በኋላ ግን አንዳንድ ገደቦችና ማዕቀቦች ሲገጥማት ሙሉ በሙሉ ወደ ሀገር ውስጥ ምርት ፊቷን አዞረች። ከ2010 ጀምሮ የራሷን ዲዛይን አውጥታ ማምረት የጀመረችው ቱርክ አሁን ላይ የመከላከያና የኤሮስፔስ ምርት ኤክስፖርቷ በ2025 ወደ 10.5 ቢሊዮን ዶላር አሻቅቦ የምንጊዜም ከፍተኛውን ታሪክ ሰርቷል። በተለይም በዓለም ዙሪያ ታዋቂ የሆነው ባይራክታር ቲቢ2 የተሰኘው ሰው አልባ አውሮፕላን ወይም ድሮን እስከ 31 ለሚደርሱ ሀገራት ተሽጧል። ከነዚህም ውስጥ የተባበሩት አረብ ኤምሬቶች፣ ፓኪስታን፣ ኳታር፣ ዩክሬን፣ ኬንያ፣ ኢራቅ፣ ባንግላዴሽ እና ጃፓን ይገኙበታል። ከዚህ ሁሉ ትንታኔ መረዳት የምንችለው አንድ ትልቅ ቁም ነገር አለ። ይኸውም ቱርክ ኔቶ በሄግ ባደረጉት ስምምነት መሰረት እያንዳንዱ አባል ሀገራት እስከ 2035 ድረስ የሀገር ውስጥ ምርቱን ወይም ጂዲፒ 5% ለመከላከያ እንዲመድቡ የተገባውን ቃል በመተግበር እያዋለች መሆኗ ነው። በነገራችን ላይ የ5% በጀት ጭማሪ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ሲወተውቱት የነበረና እሳቸውም ክሬዲትን የሚወስዱበት ጉዳይ ነው። ባለሙያዎች እንደሚስማሙበት ቱርክ የጥቁር ባህርና የሜዲትራኒያን ባህር መተላለፊያን የምትቆጣጠር ወሳኝ ሀገር በመሆኗ እና በኔቶ ደቡባዊ ክንፍ ቁልፍ ስፍራ ስላላት የቱርክ ወታደራዊ አቅም መጎልበት ለኔቶም ሆነ ለአጋሮቿ ትልቅ ጥንካሬ ነው። የይሪልድሪምሃን አህጉር አቋራጭ ሚሳኤል ይፋ መደረግ ቱርክ በቀጠናውም ሆነ በዓለም አቀፍ ደረጃ በቀላሉ የማትገፋ የራሷን ቴክኖሎጂ የምታመርትና ዘመኑን የዋጀ የደህንነት ኢኮኖሚ እየገነባች ያለች ሀያል ሀገር መሆኗን በተግባር ያረጋገጠችበት አስደናቂ ማሳያ ሆኗል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከትራምፕ ጋር ከተቃቃሩት ከጳጳስ ሊዮ ጋር ለመገናኘት ቫቲካን ገቡ። የዓለማችን ፖለቲካና ዲፕሎማሲ እኮ ሁሌም አዳዲስና ያልተጠበቁ ክስተቶችን ይዞ ብቅ ማለቱ አያባራም። እንግዲህ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ዛሬ ቫቲካን ገብተዋል። ለምን ቢሉ በፕሬዝዳንት ዶናልድ ትራምፕ እና በሊቀ ጳጳስ ፖፕ ሊዮ 14ኛ መካከል የተፈጠረውን ምን አለፋችሁ ያንን እጅግ የሻከረ ግንኙነት ለማስተካከልና ለማለዘብ በማሰብ ነው። ታዲያ ይህ ስብሰባ በዝግበር የሚካሄድ ሲሆን ምናልባትም አንድ ግማሽ ሰዓት ገደማ ይወስዳል ተብሎ ነው የሚጠበቀው። ከዚህ አጭር ግን እጅግ ወሳኝ ከሆነ ቆይታ በኋላ ደግሞ ሩቢዮ ከቫቲካን አቻቸው ማለትም ከቫቲካን የውጭ ጉዳይ ኃላፊ ካርዲናል ፒዮትሮ ፓሮሊን ጋር ይወያያሉ። እውነቱን ለመናገር
ይህ መገናኘት ቀላል የሚባል አይደለም። ምክንያቱም ከአንድ ዓመት ገደማ ወዲህ የትራምፕ አስተዳደር ባለስልጣን ከሊቀ ጳጳስ ጋር ሲገናኙ ይህ የመጀመሪያው ነውና። የቫቲካኑ ባለስልጣን ካርዲናል ፓሮሊን እንዳሉት ከሆነ የዚህን ስብሰባ ጥያቄ ያቀረበችው ራሷ አሜሪካ ስትሆን ፖፕ ሊዮ ደግሞ ሩቢዮ የሚሉትን በእርጋታና በጥሞና ለማድመጥ ተዘጋጅተዋል። ካርዲናሉ ለሮይተርስ የዜና ወኪል በሰጡት ቃል እንግዲህ በቅርብ ቀናት ውስጥ ስለተከሰቱት ነገሮች ሁሉ ይነጋገራሉ ብዬ አስባለሁ ብለዋል። ነገሩ ወዲህ ነው። በፕሬዝዳንት ትራምፕ እና በፖፕ ሊዮ መካከል ያለው ግንኙነት እንዲህ ክፉኛ ሊበላሽ የቻለው ሊቀ ጳጳሱ በአሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ዙሪያ ጠንካራ ትችት መሰንዘራቸውን ተከትሎ ፕሬዝዳንት ትራምፕ ተከታታይና ከባድ የሆኑ የአደባባይ ትችቶችን በሊቀ ጳጳሱ ላይ በማዝነባቸው ነው። ይህ የትራምፕ እርምጃ ታዲያ በሁሉም ወገን የፖለቲካ ጎራዎች ከሚገኙ የክርስትና እምነት መሪዎች ዘንድ ከፍተኛ የሆነ ተቃውሞንና ቁጣን አስነስቷል። ይገርማል። ትራምፕ ሊቀ ጳጳሱን ጦርነቱን በመቃወም ብዙ ካቶሊኮችን አደጋ ላይ ጥለዋል ሲሉ በይፋ ወቅሰዋቸዋል። አልፎ ተርፎም ኢራን የኒውክሌር ጦር መሳሪያ እንዲኖራት ፖፑ እንደሚፈልጉ አድርገው በተሳሳተ መንገድ ተናግረዋል። ታዲያ ይህን የሰሙት ፖፕ ሊዮ ዝም ይላሉ ብላቸው ነው? በፍጹም። የካቶሊክ ቤተክርስቲያን የኒውክሌር ጦር መሳሪያን መያዝም ሆነ መጠቀም ኢሞራላዊ መሆኑን እንደምታስተምር በመጥቀስ ይህን የትራምፕን አባባል አስተባብለዋል። ሊቀ ጳጳሱ በሰጡት ምላሽ የቤተክርስቲያኒቱ ተልእኮ ወንጌልንና ሰላምን መስበክ ነው ካሉ በኋላ ቤተክርስቲያኒቱ የኒውክሌር ጦር መሳሪያዎችን ለዓመታት ስትቃወም ኖራለች። በዚህ ላይ ምንም አይነት ጥርጣሬ ሊኖር አይገባም በማለት አቋማቸውን በግልጽ አስቀምጠዋል። ታዲያ ይህንን ሁሉ ውጥረት ተሸክሞ የሚካሄደው የሩቢዮና የፖፕ ሊዮ ውይይት ምን ሊሆን ይችላል? በአሜሪካ በኩል ለቫቲካን የተሾሙት አምባሳደር ብሪያን በርች ማክሰኞ ዕለት ለጋዜጠኞች እንደተናገሩት ውይይቱ እጅግ ግልጽና ፊት ለፊት የተሞላበት እንደሚሆን ጠቁመዋል። በሌላ በኩል ደግሞ ሮብ ዕለት ካርዲናል ፓሮሊን ትራምፕ በፖፕ ላይ የሚያሰሙትን ትችት እንግዳ ሲሉ ለሮይተርስ ገልጸዋል። በዚህ ጉዳይ ላይ ወደ ግላዊ ፍርድና ግምገማ መግባት አልፈልግም በማለት ዲፕሎማሲያዊ በሆነ መንገድ ከቫቲካን አቅራቢያ በተዘጋጀ አንድ ዝግጅት ላይ ለጋዜጠኞች ተናግረዋል። ከዚህ ውይይት ባለፈ ግን ሩቢዮ ሌላም ቀጠሮ አላቸው። ትራምፕ በፖፕ ላይ በሚሰነዝሩት ትችት ሊቀ ጳጳሱን በይፋ ከተከላከሉት ከጣሊያን ጠቅላይ ሚኒስቴር ጆርጂያ ሜሎኒ ጋርም ይገናኛሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ ፖፕ ሊዮ በቅርብ ሳምንታት በዓለም አቀፍ መድረኮች ላይ ድምፃቸውን ከፍ አድርገው ማሰማት ጀምረዋል። ለምሳሌ በ4 የአፍሪካ ሀገራት ባደረጉት ጉብኝት ላይ ዓለም በጣት በሚቆጠሩ አምባገነኖች እየወደመች ነው የሚል ጠንካራ ንግግር አድርገው ነበር። ምንም እንኳን ይህ ንግግራቸው በቀጥታ ወደ ትራምፕ ያነጣጠረ አለመሆኑን በኋላ ላይ ቢያብራሩም አባባላቸው ግን ብዙዎችን አነጋግሯል። እናም እንግዲህ ይህ ሁሉ የዲፕሎማሲና የፖለቲካ ትኩሳት እየተከናወነ ባለበት በዚህ ወቅት በታሪክ የመጀመሪያው አሜሪካዊ ሊቀ ጳጳስ የሆኑት ፖፕ ሊዮ 1.4 ቢሊዮን ተከታዮች ያላትን ግዙፍ የካቶሊክ ቤተክርስቲያን መምራት የጀመሩበትን አንደኛ ዓመት የፊታችን አርብ ያከብራሉ ማለት ነው። ዲፕሎማሲው፣ ሃይማኖቱና ፖለቲካው እንዴት እየተገመደ እንደሆነ እያያችሁት ነው። እንግዲህ በርካታ የዓለማችን ሀገራት በአዲሱ ወረርሽኝ ምክንያት የመርከብ ተሳፋሪዎችን የጉዞ ታሪክ በንቃት መከታተል መጀመራቸው ተገለጸ። እንግዲህ ሰሞኑን ከዓለም አቀፍ የጤና መድረክ የምንሰማው ዜና ትንሽ አሳሳቢ ሆኖ አግኝተነዋል። ታዲያ ሀገራት በተለየ መነቃቃት አንድ ያልተለመደ የጤና ስጋት እንዳይስፋፋ ከፍተኛ ርብርብ ሲያደርጉ ውለዋል። ነገሩ ወዲህ ነው። በሽርሽር መርከብ ላይ በተከሰተ የሃንታ ቫይረስ ወረርሽኝ ምክንያት ቫይረሱ መኖሩ ከመታወቁ በፊት ከመርከቧ የወረዱ ሰዎችን እና ከእነርሱ ጋር የቅርብ ንክኪ የነበራቸውን ግለሰቦች ለማግኘት ዓለም አቀፍ ፍለጋና የክትትል ስራ እየተካሄደ ይገኛል። እስቲ ስለ አደጋው ዝርዝር ሁኔታ ጥቂት እንበል። ኤምቪ ሆንዲየስ በተባለችው በዚች የሽርሽር መርከብ ላይ በተከሰተው ወረርሽኝ የ3 ሰዎች ሕይወት አልፏል። ሟቾቹም አንድ የኔዘርላንድ ጥንዶችና አንድ የጀርመን ዜጋ ናቸው። ይህ ብቻ አይደለም። አንድ የስዊዘርላንድ ዜጋን ጨምሮ ሌሎች 8 ሰዎች ቫይረሱ በደማቸው ውስጥ ሳይኖር አይቀርም ተብሎ በከፍተኛ ሁኔታ ተጠርጥረዋል። የዓለም ጤና ድርጅት WHO በጉዳዩ ላይ መግለጫ የሰጠ ሲሆን ይህ ሃንታ ቫይረስ የተሰኘ በሽታ አብዛኛውን ጊዜ የሚተላለፈው በአይጦችና በመሰል አነስተኛ አራዊት አማካኝነት ነው። ከሰው ወደ ሰው የመተላለፍ እድሉ ግን እጅግ በጣም አልፎ አልፎ ብቻ የሚያጋጥም ብርቅዬ ክስተት መሆኑን አብራርቷል። ሆኖም የሕክምና ባለሙያዎች የበሽታው ከሰው ወደ ሰው የመተላለፍ እድል ጠባብ ቢሆንም አሁን የተፈጠረው ወረርሽኝ ግን የጤና ባለስልጣናትን ከፍተኛ የንቃትና የጥንቃቄ ደረጃ ላይ እንዲገኙ አስገድዷቸዋል። በነገራችን ላይ የመርከቧ አስተዳዳሪ እንዳስታወቀው ባለፈው ሚያዝያ 24
በደቡብ አትላንቲክ ውቅያኖስ ላይ በምትገኘው ሴንት ሄሌና በተባለችው ስፍራ መርከቧ ቆም ብላ የነበረ ሲሆን በወቅቱ እዚያ ከወረዱት መንገደኞች ሁሉ ጋር ግንኙነት ተፈጥሯል ወይም ያሉበት ታውቆ ክትትል እየተደረገ ነው። እነዚህ ያነጋገሯቸው ሰዎች ቢያንስ ከ12 የተለያዩ ሀገራት የተውጣጡ ሲሆን ከነዚህም ውስጥ 7ቱ የብሪታንያ ዜጎች፣ 6ቱ ደግሞ የአሜሪካ ዜጎች መሆናቸው ታውቋል። እንግዲህ ጉዳዩን በቅርበት እየተከታተሉ ካሉ ሀገራት መካከል አሜሪካና የተለያዩ ግዛቶቿ በግንባር ቀደምትነት ይጠቀሳሉ። የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል CDC ሁኔታውን በጥብቅ እየተከታተለው መሆኑን ገልጾ ሆኖም በአሁኑ ሰዓት ለአሜሪካ ሕዝብ ያለው ስጋት እጅግ በጣም ዝቅተኛ መሆኑን በማንሳት ማረጋጊያ ሰጥቷል። ከዚሁ ጋር በተያያዘ የጆርጂያ የሕዝብ ጤና ዲፓርትመንት ከዚህቹ የሽርሽር መርከብ ወርደው ወደ ቤታቸው የተመለሱ ነገር ግን እስካሁን ምንም አይነት የህመም ምልክት የማያሳዩ 2 ነዋሪዎቿን እየተከታተለች መሆኑን አሳውቀዋል። በተመሳሳይ የአሪዞና የጤና አገልግሎት ዲፓርትመንት በበኩሉ የመርከቧ ተሳፋሪ የነበረ እና አሁንም ምንም አይነት የህመም ምልክት የሌለበትን አንድ ነዋሪ በቅርብ እየተከታተለ መሆኑን በኢሜይል በላከው መግለጫ አረጋግጧል። ታዋቂው የኒውዮርክ ታይምስ ጋዜጣ እንደዘገበው ደግሞ የካሊፎርኒያ ግዛት በመርከቧ ላይ የነበሩ ነገር ግን ቁጥራቸው በውል ያልተገለጸ ነዋሪዎቿ ላይ የክትትል ስራ እየሰራች ነው። ወደ አውሮፓ ስንመጣ የፈረንሳይ የውጭ ጉዳይ ሚኒስቴር ዣን ኖኤል ባሮት አንድ የፈረንሳይ ዜጋ ታሞ ከነበረ ሰው ጋር ንክኪ እንደነበረው ገልጸው ነገር ግን ግለሰቡ እስካሁን ምንም አይነት የህመም ምልክት እንዳላሳየ አስረድተዋል። ታዲያ እዚህ ጋር አንድ ሊታለፍ የማይገባው ነጥብ የመርከቧ ኦፕሬተር የሆነው ኦሽን ዋይድ ኤክስፔዲሽንስ አሁን ላይ እያደረገ ያለው ጥረት ነው። ድርጅቱ ከመጋቢት 20 ጀምሮ በተለያዩ ፌርማታዎች ላይ ወደ መርከቧ የገቡና ከመርከቧ የወረዱትን ሁሉንም መንገደኞችና የበረራ አባላት ዝርዝር መረጃ ለማውጣት በከፍተኛ ፍጥነት እየሰራ ይገኛል። ይህ መሆኑ ደግሞ ለበሽታው ስርጭት መግታትና የሰዎችን ክትትል የጉዞ መስመር ለማወቅ ወሳኝ ነው። የሚገርመው ደግሞ የዚህ ወረርሽኝ የመጀመሪያ ሰለባዎች ናቸው ተብለው የሚታመኑት እና ህይወታቸው ያለፈው የኔዘርላንድስ ጥንዶች ወደ መርከቧ የገቡት ሚያዝያ 1 ላይ ብቻ መሆኑ ነው። ይህ ሁኔታ ቫይረሱ ወደ መርከቧ እንዴት ሊገባ ቻለ ለሚለው የባለሙያዎች ምርመራ ትልቅ ፍንጭ የሚሰጥ ነው። የዓለም የጤና ስርዓት አንዱን ወረርሽኝ ሲያልፍ ሌላው ብቅ ማለቱ አዲስ ባይሆን ሀገራት ይህን የአንታቫይረስ ወረርሽኝ ፈጥነው ለመቆጣጠር የሚያደርጉት ጥረት የዜጎችን ጤና ለማስጠበቅ ያላቸውን ትኩረት ያሳያል። የበሽታው መተላለፊያ መንገዶች ውስን መሆናቸው ደግሞ ለጤና ባለሙያዎችም ሆነ ለህብረተሰቡ ትልቅ እፎይታ የሚሰጥ መሆኑን ከዘገባዎች መረዳት እንችላለን። የዛሬው ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ